እንደምናችሁ ወዳጆቼ እንዴት ከርማችሁ እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ቅልጥም ነው። ቀለል አድርገን ነው የምንሰራው። በቃ ቻካ ቻካ አድርገን ኦቭን ውስጥ መክተት ነው። ነገር ግን ደግሞ ሲበላ የሆነ ምግብ ነው። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን እናያለን። አብራችሁ ነው። የዛሬው ምግባችን እንግዲህ ለመስራት የሚያስፈልገን ግብአት እዚህ ጋር እንደምታዩት አቅርቤ ያለው በዋነኝነት ስጋ ያስፈልገናል። ከዛ በኋላ እዚህ ጋር ቲማቲም አለ። የቲማቲም ድል እጠቀማለሁ። ሽንኩርት አዘጋጅቻለሁ። ነጭ ሽንኩርት፣ ሴለሪ፣ ካሮት፣ የላውሮ ቅጠል፣ በርበሬ፣ መከለሻ፣ ስኳርና ጨውን ያዘጋጀሁት። ስኳሩን ለምን እንደምትሉኝ እርግጠኛ ነኝ። እንዲሁም ዘይት አዘጋጅቻለሁ። ምክንያቱም ምንድን መሰላችሁ በጣም ብዙ ጊዜ ተናግሬያለሁ። ሆኖም ግን ሁሉ ጊዜ ስኳር በጨመርኩ ቁጥር የሚቀርብልኝ ጥያቄ ለምን ስኳር ትጠቀሚያለሽ ነው። ይሄ ቲማቲሙ በውስጡ አሲድነት ስላለው ያመጣጥንልናል ጣዕሙን። ይሄ ቆምጠጥ የሚለውን ነገር ያመጣጥነዋልና ለዛ ነው የምጠቀመው። ስለዚህ ዘይታችን እንለኩሳለን በመጀመሪያ። ከዛ ዘይታችን እናደርጋለን። ትንሽ ጋል እንዲል እናደርገዋለን ዘይቱ። ከዛ የጨመርነው ዘይት ትንሽ ጋል ሲል እንደዚህ ስጋውን አምጥተን እንጠብሰዋለን። በአንዱ ሳይድ መልክ ሲይዝ ከዛ ግልብጥ እናደርገዋለን። እስኪጠበስልኝ ድረስ እኔ ደግሞ እስከዛ ሽንኩርቱን አዘጋጃለሁ። ከዛ በእንደዚህ አይነት መልኩ በኃይለኛ እሳት መልክ ካስያዝነው በኋላ እንደዚህ አድርገን እናወጣዋለን። ታያችኋል እንዴት እንደሚመስል። ይሄንን ይመስላል። ከዛ እንዲህ ወደ ጎን እናስቀምጥና እንደዚህ ሽንኩርት እናደርጋለን። እሳታችንን እንቀንሳለን። በእንደዚህ አይነት መልኩ ጠበስ ጠበስ እናደርጋለን። እዛ ወዲያው እዚህ ጋር ያዘጋጀሁት ነጭ ሽንኩርት አለኝ። እሱን ክትፍ አድርጌ እጨምርበታለሁ። እንደዚህ ነጭ ሽንኩርታችንን እንጨምራለን። ሴለሪውንም በእንደዚህ አይነት መልኩ ከትፈን እንጨምራለን። ከዛ ይሄንንም እንደዚህ ጨምረዋለሁ። ወዲያው ነጭ ሽንኩርቱን የጨመርኩት፣ ሴለሪ፣ ካሮት፣ እሳቱን ቀንሼው ነው እስከምከትፍ ድረስ እንዳያርብኝ ጨመር አደርግለታለሁ። በእንደዚህ አይነት መልኩ ትንሽ ጠበስ ጠበስ ካረግን በኋላ እዚህ ጋር ታያችኋል የቲማቲም ድልሃችንን እንጨምራለን እንደዚህ። ከዛ እዚህ ጋር ግማሽ ማንኪያ ስኳር እንጨምራለን። እውነቴን ነው የምላችሁ ስኳር አይልባችሁም እንዳትሰጉ። ይሄን አብረን ትንሽ ጠበስ ጠበስ እናደርገዋለን። ከዛ እዚህ ጋር ቅድም ያሳየኋችሁን ቲማቲም ከተፍ ከተፍ አድርገን እንጨምረዋለን። ረጅም ሰዓት ኦቭን ስለሚቆይ ለዛ ባንፈቀፍቀውም ችግር የለም። ከተፍ ከተፍ አድርገን እንደዚህ ጎረድ ጎረድ አድርገን ብንጨምረው ይሟሟል፣ ውስጡ ይበስላል በጣም። እዛ በእንደዚህ አይነት መልኩ ካቁላላን በኋላ እዚህ ጋር በርበሬ አለን። በርበሬ እንጨምራለን። አንድ ማንኪያ ቁንዶ በርበሬ፣ ግማሽ ማንኪያ የከተፍነውን ቲማቲም እንደዚህ እንጨምራለን። ሁለት ደቂቃ ያክል እሳቱን እንዲመታው እናደርጋለን ቲማቲሙ። እዚህ ጋር ጨው አለን። እንደዚህ አንድ ማንኪያ ጨው እንጨምራለን። መከለሻ አለን። አንድ ማንኪያ እጠቀማለሁ። 7 አይነት ቅመም ያለው ያላያችሁ ሰዎች ካላችሁ ገብታችሁ እዩት። ለበዓል የሰራሁት ነው። እዚህ ጋር 2 የላውሮ ቅጠል ጨምራለሁ። ታይቷል። በእንደዚህ አይነት መልኩ ተጨማመርኩ በኋላ ሁሉንም የጠበስነውን ስጋ በእንደዚህ አይነት መልኩ እንጨምራለን። ከዛ እዚህ ጋር የሞቀ ውሃ አለኝ። የሞቀ ውሃ እንደዚህ ጨምርና ታይቷል ዘለል አደርገዋለሁ ውሃውን። እንደዚህ አድርጌ ከድኜ ኦቭን ውስጥ ከተዋለሁ።
ከዛ እዚህ ጋር ለድንች መጥበሻ የሚሆን ዘይት ጥጃለሁ። ከዛ መቀጠል ደግሞ እዚህ ጋር ድንች አለኝ። ድንቹን አስተካክላለሁ። በቁመቱ እንደዚህ አርጌ አልከትፈውም። ይታያችኋል። እንደዚህ ነው የምከትፈው። ምክንያቱም ልጆቼ በሹካ ሲመገቡት ቀለል ብሏቸው እንዲጎርሱት። ለምሳሌ እንደዚህ ከሆነ እንደዚህ አያችሁት፣ በእንደዚህ አይነት መልኩ ይሆናል ማለት ነው። ለመብላት ብዙ አስቸጋሪ አይሆንም እና ለቤት የምትሰሩ ከሆነ በእንደዚህ አይነት መልኩ ብትጠብሱት፣ በተለይ ልጆች ካላችሁ ሞር የተሻለ ነው እና ተቆረጥ አትቆረጥ ታጠፍ አትታጠፍ ከሚሉ። ከዛ ዘይቱ ሲፈላልን እንደ ሁል ጊዜውም የድንች አጠባበስ እንደዚህ እንጠብሰዋለን። ድንቹ አሁን ድንቹ በስሏል፣ ይበቃዋል። ታያችኋል። በእንደዚህ አይነት መልኩ ጎልደን መስሏል፣ ወርቅማ መስሏል። ልክ በዚህ ሁኔታ ሲደርስ አበቃለሁኝ። ትንሽ ጠፈፍ እንዲል እንደዚህ ያደርጋለሁ። እሳቱን አጠፋለሁ። አሁን ደግሞ የሰራነውን ቁልጥም ሳያችሁ ምን እንደሚመስል ይሄንን ይመስላል። እንደምታዩት ያ ሁሉ የጨመርነውን ውሃ ምጥጥ አርጎ ውስጡ ያለውን መቅኔ አውጥቶ እዚህ ጋር ቆይ ላውሮ ቅጠል አለኝ ላውርደው አብሮ እንዳይወጣ ታያችኋል። ይሄንን ይመስላል። በቃ ውልቅልቅ ነው የሚለው። ይሄንን ሴለሪውን ካሮቱን ከፈለጋችሁ እናንተ በብሌንደር ብሌንድ አርጋችሁ እንደ ሶስ ከታች ማቅረብ ትችላላችሁ። ለቤት ከሆነ ግን አስፈላጊ አይደለም ያን ሁሉ ፕሮሰስ ማድረግ። ዋናው ቁም ነገሩ ለአንድ እናት በተስተካከለ መልኩ ሁሉንም አይነት ንጥረ ነገር የያዘ ሰውነታችን የሚፈልገውን አይነት ንጥረ ነገር ምግብ የያዘ ምግብ ሰርቶ ለቤተሰብ ማቅረብ ነው አይደለ? ከዛ አንጻር በእንደዚህ አይነት መልኩ ሰርታችሁ ብታቀርቡት ስራችሁን ታቀላላችሁ ብዬ እላለሁኝ። አሁን ደግሞ ከጎኑ ድንች አረግና አሳያችኋለሁ። እዛ ደግሞ ድንች አለኝ። ድንቹን እንደዚህ አይነት መልኩ ማቅረብ ትችላላችሁ። እንደዚህ አያችሁት። ይህንን በመሰለ መልኩ አቅርቤዋለሁ። ይሄ ይታያችኋል። እዚህ ጋር የምታዩት ቅባት ከአጥንት ውስጥ የወጣ መቅኔ ነውና እሱ ደግሞ ለምንድን ነው ስሙ? ለቆዳ ኮላጅን ታውቃላችኋል ምን ያህል ጥቅም እንዳለው በጣም አሪፍ ነገር ነው። አሁን ደግሞ ከቅርብ ሳሳያችሁ ይሄን ይመስላል። ይኸውላችሁ ላውጣውማ አጥንቱ ይሁት እንዴት እንደሚወጣ ታያችኋል። ወለቅለቅ ብሎ ወጣ። ይሄንን እንደዚህ ታረጉትና የመጨረሻ የሚጥም በጣም አሪፍ ምግብ አስተውላችሁት ከሆነ አላቅም ከድስቱ ላይ ራሱ ወደ ቪዲዮ ሳላሳያችሁ አውጥተው መብላት የጀመሩት እና የመጨረሻ የሚወድና አሪፍ ምግብ ነው። ምን ልበላችሁ። ከዛ የምን ኬቻፕ የምን ማዮኔዝ ምናምን አያችሁ። በእንደዚህ በሶሱን ነከር እያረጋችሁ ጠቀስ እያረጋችሁ መብላት ትችላላችሁ። በሩዝ በቡልጎሪ በምንድን ይባላል በቅንጬ በሜሽ ፓታታ በብዙ በዳቦ በፈለጋችሁት ማቅረብ ትችላላችሁ። ከፈለጋችሁ ይሄ ሶሱን መፍጨትና አጥላችሁ ሞር እንደ ሬስቶራንት አድርጋችሁ ማቅረብ ትችላላችሁ፣ ፕሮፌሽናል አድርጋችሁ። ነገር ግን ደግሞ ለቤት ከሆነ ዋናው ምግቡ ነውና በእንደዚህ አይነት መልኩ ሳትሰላችሁ እናንተም ሳትደክሙ እናንተም ማቅረብ ትችላላችሁ። ዝግጅት ምናምን ከሌለባችሁ ለቤታችሁ በእንደዚህ አይነት መልኩ ባይፈጭም በጣም አሪፍ ነው። ሌላ ሌብል ላይ አይሮች ለማግኘት የሚፈጅብኝ ሰዓት በቃ ዋጥ አለቀ። በቃ ማስገባት መዋጥ። ምንድነው በከንፈር የሚታይ ኪሎ የለ ጥሬ ስጋ ሲበሉ አንዳንድ ሰዎች እንደሱ በከንፈር የሚበላ አይነት ነገር ነው። መቅኔውም ደግሞ በጣም አሪፍ ነው ለሰውነት ለቆዳ። ታውቃላችሁ እንግዲህ የኮላጅን ጥቅም ነግሬያችኋለሁ። ሰው በእንደዚህ አይነት መልኩ ስሩና ተመገቡ ብዬ እላለሁ። እንግዲህ ለዛሬ የነበረኝ የቅልጥም አሰራር ይሄን ይመስል ነበረ። አዲስ የሆናችሁ ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ እየሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግመን እስክንገናኝ ሰላም ሁኑልኝ። ባይ ባይ።